ዓመትሽ ነው? አይደለም። 3 ዓመትሽ ነው? አይደለም። 4 ዓመትሽ ነው? አይደለም። እንደዚህ እየተባለ 5 ዓመትሽ ነው? አይደለም። 6 ዓመትሽ ነው? ነው 10 በይ። 10 ዓመትሽ ነው? አይደለም። 11 ዓመትሽ ነው? አይደለም። 12 ዓመትሽ ነው? አይደለም። 13 ዓመትሽ ነው? አይደለም። 14 ዓመትሽ ነው? አይደለም። 15 ነው? አይደለም። 18 ላይ አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ሲባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በደንብ ላይክ እና ኮፒ ሊንክ እያደረጋችሁ ጀምሩ ማለት ነው። እና ስርዓታችሁ እንዴት ነው? ተገቢ ነው? እንደዚህ ይሄን ያህል ሙሉ ፍጥፍጥ አሉ። በጣም ተጨማለቁ። በጣም ይደብራል። እኔ ካለ ልክ እንደዚህ ማድረግ ተገቢ አይደለም። እሱ በጣም ሃይ ደረጃ ነው ያደረሳቸው። አሁን እነዚህ ልጆች ነገ ምንድነው እንዳደጉ ነው በቃ የሚሰማቸው ያለው ነገርና ነገ ሲያድጉት ምንድነው የሚያደርጉት ነው። ህይወት እንዲያጓጓቸው መሆን አለበት። በጣም ልቅ የሆነ ፍሪደም መሰጠት የለበትም። አንዳንድ ጊዜ ይደብራል። ዘመናዊነት ምናምን መስሎት እሱ እንዲህ የሚለብሱት ልብስ ምናምን አሁን ደስ አይልም። የሚያሳዩት አክት ምናምን ይደብራል። ማርያም ለብሮ ማገረፋቸው ለብሮ ማትቆጣቸው አታዶኒ ሁሉንም ነገር ያገኙ ማለት ሁሉንም ነገር ያደርጋሉ ማለት አይደለም። አንዳንድ ነገሮች በእድሜያቸው ነገር ቢሆን ደስ ይላል እና እንደ እድሜያቸው ይሁኑ እንለው አዶኒ። ስለዚህ አዶኒ ዝም ብለህ ትንሽ በርበሬ አጠን ገረፍ የቀበቶን ፈታ አድርገህ እንዲህ በተለይ ያቺ ቃጫጯ ማን እንደሆነ ስሟ አላውቅም፣ ብቻ ግን ያቺኛዋ በጣም ምላሷ እና አክቷ ባህላችንን ትንሽ ፈገንጥ ሊሉ ስለሚችሉ ሶ ካሁኑ ቴክ ኬር ማድረግ አለ ግራቸው። እሺ በደንብ አዶኒ ትንሽ በክፋታችሁ ብነ ዝም ብላችሁ ክፋት ነገር አይደለም። ሶ የሚሰማን ስሜት ነው አዶኒ ስለምንወድ ይሳይት በቃ እንደ ኮፒ ሊንክ አድርጉ። ደግሞ ቪዲዮን ጨረሳችሁ እስኪ በእናታችሁ። አዶናይ እቺ ትንሿ እህትን ከቻልክ አደብ አስይዛት፣ ወደ መንገዷ መልሳት። እየሳተች ነው። እዛ ሰዎችን አዳራሹ ሰብስቦ ከመምከር መጀመሪያ ቤተሰብን መምከር እንዴ ከሁሉ ነገር ከራስ ይጀምራል ወገኖቼ። የራስ ላይ ያልሰራ ነገር ሌላ ሰው ላይ መሞከር ማለት ከባድ ነው። ይሄ ማለት መድኃኒት አግኝቻለሁና ባያት ከመሞከረው ሰው ላይ ለሞከረው ብሎ ሰውየውን እንደመግደል የሚቆጠረው እንዴ። እሺ ልጅ አሁን ነገር እንጃ ለአንተም ታታስ ነው የሚሆነው። የማይሆን አካሄድ እየሄደች ነው። በጣም መጨረሻ አያምርም። በጣም በቃ የሆነ የሚያስጠላ ባህሯ ሲያስጠላ፣ ጠብጠቷ አያምርባትም። በቃ ሰው ልጅ የማያምርበት ነገር አያምርበትም። ስለዚህ ምንድነው ከሰው ጋር እንዴት ማውራት እንዳለባት፣ እንዴት ከሰው ጋር መኖር እንዳለባት በስትክክል አስተምራት ከቻለ እንዴ። በቃ ዝም ብሎ ሰገጥ ብቻ ብሎ ወደፊት እንደዚህ አይንን አውሮ መሄድ እንደ ጋሪ ፈረስ ትክክል ነው። እንደዚህ ግራና ቀኝ አለማየት። በተለይ እህቱ እንደ ልጅ እያደረጋት አይደለም፣ እንደ ትልቅ ወጣት ሴት ነው እያደረጋት ያለው። ጥሩ ነው። አሁን ሞዴሊስት ሆኗ ዲዛይነር ሆኗ ጥሩ ነው። ግን አንዳንዴ የሚያድጉ ህጻናቶች እነሱን እያዩ ነው የሚያድጉት። ተከታዮቻችሁን እየመሰሉ ነው የሚመጡት። የምታሳዩት ነገር በልክ ቢሆን ጥሩ ነው እንጂ መብታቸው ነው። በነገራችን ላይ መብታቸው ነው ምናምን። ግን በዚህ ሁኔታቸው ከሄደ ነገ ከነገ ወዲያ አዶናይን በጣም ያስተቸዋል። ይሄንን ነው ያልኩት። ሌላ ምንም መልካም ምኞቴ ነው ይሄ ቪዲዮ ለአዶናይ ቢደርስ ሰው ስም ቢሰጠው እያለ ፍሪደም እያለ ኮንፊደንስ በቅጡ ሲሆን ነው ሁሉም የሚለው ደስ ማድረግ ስለምትችል እድሉ ስላላት እንዳሻዋ እንድትሆን ተዋት ትፍቀድላት። በላይክና ኮሜንት ገምታ ዋጋዋን ነፃነት በሚል ስም አታጣም ነገዋል። ጎበዝ ናት፣ አቅም አላት፣ ያንን አንክድም። ግን አቅጣጫ ሳያት እንዳትሄድ አግድም። ቀለል አድርገን አይተን የጀመርነው ለሙድ ዋጋ አስከፍሎናል፣ ዳርጎናልም ለጉድ። ኖርማል ነው በማለት ያረግነው ለፈታ እንድንገኝ አድርጓል ከማይሆንም ቦታ። ሌላውን ትተው በአንዳንድ አኳኋኗ በምትፖስተው ፖስት ሰዎች የሚሰጡት ልክ ያልሆነ ኮሜንት የሚያሳድረውን ከባድ ተጽዕኖ አይከብድም ለማሰብ። እናም እንደ ሐሳብ ሰተር ትበል ሰብሰብ
ዛሬ ሰው ባንታውቋት ስለወጣች ቫይራል የልብ ልብ አይነት ተሰምቷት ሞራል የሴትነት ወጉን ስርዓቱን ጥላ ቅጤለሽ እንዳትሆን ነገ ከነገ በኋላ አንዳንዱን ተይበላት ቆንጥጥ ስታፈላ ወግ ባደብቱም ሰው አይን አታስገባት በአሁኗ ተጋርዳ ነገዋ እንዳይጠፋት እንደ ትልቅ ወንድም ምከር አትቆጣት እጅ ላይ ስላለ ኢንተርኔትና ስልክ ሁሉ አይፖስትም ትሁን በእድሜዋ ልክ ነፃነት በሚል ስም ጥሩ ነው ባፈጥን ደግ ነው ባቸኩል አንዳንዴ አይን ያጠፋል ይበጃል ያሉት ኩል እንግዲህ ይህ መልእክት ለወንድማችን ለአዶናይ እህትን ትንሽ መከራ አርጋት ትንሽ ሰተረት በለ ወደማይሆን ነገር እየሄደች ነው በሚል በግጥም አድርጎ ነው ምክሩን ያደረሰው። እየሄደች ነው እኮ አይደለም እየሮጠች ነው በ120 እያለ ነው በ180 እንጨምርበታለን። አዶናይ ይሄን ነገር አይተህ ነገሩ ታስተካክላለህ ብዬ ተስፋ አደርጋለሁ። ነገር ግን ለአዶናይ ብቻ አይደለም ይሄ ነገር ለሁላችሁም ለቤተሰብም ጭምር ነው። ልጄ በጣም ለየት ያለ አፈጣጠር ነው ያላት። ስታይሏ እንደው ከእድሜዋ በላይ ነው። አቤት ስልኩን ውስጡን ስታቀላጥፈው እንዴት ነው ኢንተርኔቱን የምታቀላጥፈው የምትሉ ቤተሰቦች ልጃችሁ ቀስ ብሎ ሸርተት ሲልላችሁ ዋይ ዋይ ተለያየን ዋይ ተለያየን። ፍጥነት ደግሞ ይገላል። አሰፋ መዝገብ እኮ ብሎታል። አትፍጠኑ 30 የሆነው በምክንያት ነው። አረጋጉት። አዶናይ ወደፊት እንሄድበታለን ያልኩት ልጆቹን እህቶቹን በዚህ ሁኔታ የሚያስቀጥላቸው ከሆነ ብዙ ትችትና ብዙ ዘለፋ ይደርስበታል። ከአሁኑ ግን ሊያስተካክላቸው ይገባል። ሞዴሊስቶች ናቸው፣ ዲዛይነሮች ናቸው፣ ምናምን ነገር የሚፈልጉት እንደዚህ ነው ምናምን እያለ ማሳደጉ ሳይከፋ ነገር ግን እየተካሄደበት ያለው እንደኛ እንደ ኢትዮጵያኖች እንደ ኢትዮጵያን ቤተሰቦች እንደ ኢትዮጵያን እናቶች የማይቀበሉት አክሴፕት የማናደርገው ብዙ ነገር አለ። ምክንያቱም የ12 ዓመት ልጅሽ ቬል ሱሪ አድርጋ ሂጃብ አድርጋ ጸጉሯን ሂማን ተሰርታ እንዲህ እያለች ትመጣብሽ ምን አይነቱ ዘመን ላይ ደረስን? 8ኛ ሺህ ላይ ደረስን ብለን የምንመጻደቅና የምንቆጣ ብዙ ቤተሰቦች ስላለን በዚህ ሁኔታቸው በዚህ አካሄዳቸው ከሄዱ ግን ብዙ ትችትና እሱንም ሊያስተቸውና ሊያስቆጣው ህዝብ ሊቆጣው ስለሚችል ከዚህ ካሁን ካለበት ሁኔታ ላይ ቢስተካከልና